ቃልሙድ ብልሁ አዛውንት በአንድ ሀገር ውስጥ እድሜያቸው የገፋ ወንድምና እህት ይኖሩ ነበር። ወንድምና እህት የግላቸው የሆነ መሬት አልነበራቸው። የሚተዳደሩት ከአንድ ባለጸጋ ላይ መሬት ተከራይተው እያረሱ ነው። ወንድምየው በባህሪያቸው የዋህና ገራገር ይሁኑ እንጂ ሰነፍ አልነበሩ። አገር የሚመሰክርላቸው ጠንካራ ገበሬ ነበሩ። ጨርሶ ስራ አይታክታቸውም። ቀንና ሌሊት በእርሻ ስራቸው ላይ ላባቸውን ያፈሳሉ። ከዕለታት አንድ ቀን እኚህ የዋህ አዛውንት እህታቸውን እንዲህ ሲሉ አማከሯቸው። እንደምታውቂው የማርሰውን መሬት ያከራየኝ ሰው በሀገር አልነበረም። አሁን ግን ከዓመት በኋላ ርቆ ከሄደበት መመለሱን ሰምቻለሁ። በእርግጥ በአካል መጥቶ አልጠየቀኝም። ይሁን እንጂ ኪራይ ሳልከፍለው ከዓመት በላይ ስለቆየው እኔ ራሴ ወደ ቤቱ ሄጄ ኪራዩን መክፈል ይኖርብኛል። ዕዳ ተሸክሜ መቆየት አልፈልግም ይላታል። እህትየው የወንድሟን ሐሳብ አልተቃወመችም። አዎ ልክ ነህ፣ ዕዳው ተቆልሎብናል። በአጠቃላይ ከ2000 ብር በላይ ሳይኖርብን አይቀርም። የግድ መክፈል ይኖርብናል። እኔም ብሆን ይህን ያህል ገንዘብ ቤት አስቀምጬ በአግባቡ መተኛት አልችልም። ወስደ ክፈልና ገላግለን ሲሉ መለሱላቸው። አዛውንቱ የእህታቸውን ስምምነት ሲያገኙ ተደሰቱ። ልክ ነሽ፣ ዕዳችንን ከፍለን መገላገል ይኖርብናል። ፈረሴን ጭኜ ዛሬውኑ መንገዴን እጀምራለሁ። ውዬ ማደር አልፈልግም። ይህን ገንዘብ ከፍዬ እኔም አረፍ ማለት እፈልጋለሁ አሉና አሮጌ ባዝራ ፈረሳቸውን መጫን ጀመሩ። ብዙ ጊዜ አልወሰደባቸውም። ባዝራ ፈረሳቸውን ጭነው ወደ አከራያቸው ዘንድ ጉዞ ቀጠሉ። አዛውንቱ በአሮጌው ፈረሳቸው ላይ ተቀምጠው ሲጓዙ አንድ ምርጥ ኮርቻ የተጫነ ግሩም ፈረስ አጠገባቸው ደረሰ። ቀና ብለው ሲመለከቱ በፈረሱ ላይ አንድ ጎልማሳ ተቀምጦ አስተዋሉ። ሰውየውም አዛውንቱን ዝም ብሎ ሊያልፋቸው አልፈለገም። እንዴት አደሩ ሲል ሰላምታ አቀረበላቸው። አዛውንቱም ምላሽ አልነፈጉትም። እግዚአብሔር ይመስገን፣ አንተስ ደህና ነህ? ሰላም አደርክ ሲሉ ለሰላምታው አጸፋውን መለሱለት። ሰውየውም ትኩር ብሎ እየተመለከታቸው ወዴት እየሄዱ ነው? ወደ ሩቅ ቦታ እየተጓዙ ይሆን ሲል ጠየቃቸው። አዛውንቱም እውነቱን ለመናገር ከሆነ ርቄ አልሄድም፣ ምናልባት 3 ኪሎ ሜትር ያህል ብጓዝ ነው ሲሉ መለሱለት። ሰውየውም ማስከተልና መንገዶትስ ሩቅ አይደለም፣ ታዲያ በዚህ ጠዋት ወዴት እያዘገሙ ነው ሲል እንደገና ጠየቃቸው። አዛውንቱ ሊሸሽጉት አልፈለጉም። ያለብኝን ዕዳ ለመክፈል እየሄድኩ ነው። የበሬ ግንባር የምታክል መሬት ተከራይቼ እያረስኩ ነው የምኖረው። ለዚህ ትንሽ መሬት በየመንፈቁ 1000 ብር መክፈል ይኖርብኝ ነበረ። ይሁን እንጂ አከራይ ራቅ ብሎ ሄዶ ስለነበር ያለፈውን መንፈቅ ኪራይ አልከፈልኩም። በዚህ ሳቢያ ዕዳዬ ተከማችቶ 2000 ብር ያህል ደርሶብኛል። አሁን ይህን ገንዘብ ከፍዬ ለመገላገል ወደ አከራይ ዘንድ እያመራው ነው ሲሉ ነገሩት። መንገደኛው ከአዛውንቱ አፍ በሰማው ነገር በጣም ተደንቆ ነበረ። 2000 ብር ነው ያሉት? በሉ ከዚህ ደቂቃ ጀምሮ አፎትን ያዙ። ከእንግዲህ ለማንም ሰው ቢሆን ይህን ያህል ገንዘብ መያዞትን መናገር የለቦትም። በዚህ አካባቢ በርካታ ሌቦችና ቀማኞች እንደሚኖሩ አያውቁም? አፎትን ካልዘጉ ያለ ጥርጥር ገንዘቦትን በእነዚያ ቀማኞች ይዘረፋሉ ሲል ደግሞ አስጠነቀቃቸው። አዛውንቱ ለሰውየው ማስጠንቀቂያ ቦታ የሰጡ አይመስሉም። ችግር የለውም፣ ገንዘቤ እንደሆነ በኮርቻዬ ኪስ ውስጥ በጥንቃቄ ተቀምጧል፣ የሚደርስበት የለም ሲሉ ነገሩትና የቆጥ የባጡን እያወሩ አብረው ጉዟቸውን ቀጠሉ። አዛውንቱና ሰውየው ወሬያቸውን አላቋረጡም። እየተጫወቱ ሜዳውን አቋርጠው ጥቂት ከተጓዙ በኋላ አንድ ሜዳ አጠገብ ደረሱ። በዚያ ጭር ባለ ስፍራ ላይ እንደደረሱ ያ መንገደኛ በድንገት ወደ አዛውንቱ ዞሮ አይኑን አፈጠጠና ቁም፣ እንዳትንቀሳቀስ ሲል ጮህባቸው። ሽጉጡን በእርሳቸው ላይ እንደደቀነ የያዝከውን ገንዘብ በሙሉ አሁኑኑ አስረክበኝ ሲል ያስፈራራው ጀመር። አዛውንቱም ብዙ አልተሸበሩም። ረጋ ባለ አንደበት ገንዘቡ ለአከራይ የሚሰጥ ነው፣ አትድከም፣ በጭራሽ አልሰጥህም ሲሉ መለሱለት። ሰውየው ለዝርፊያ ቋምጦ ነበረ። የእርሳቸው ምላሽ ከምንም አልቆጠረውም። ሽጉጡን ደቅኖ እያወዛወዘ ከገንዘብ ወይ ከህይወት
አንዱን ምረጥ ሲል እንደገና ጮኸባቸው። የሰውየውን ድምፅ ዳግመኛ ሲሰሙ አዛውንቱ ብስጭት አሉ። ከእርሱ ጋር መነታረክ የትም እንደማያደርስ አውቀዋል። በቁጣ ፊታቸውን ከስክሰው ከፈረሳቸው ላይ ወረዱ። ብዙ ጊዜ አልፈጀባቸው። የፈረሳቸውን ኮርቻ አንስተው ያውልህ ሲሉ አሽቀንጥረው ወደ ገደሉ አፋፍ ወረወሩት። ሰውየው አይኑን ከኮርቻው ላይ አልነቀለም። ከፈረስ ላይ ወረደና ገንዘቡን ለማንሳት እየሮጠ ወደ ገደሉ አፋፍ አመራ። በዚህ አጋጣሚ አዛውንቱ አሮጌ ባዝራ ፈረሳቸውን ትተው በሰውየው ፈረስ ላይ ወጥተው ቁጭ አሉ። ፈረስ ገልቢያ አሳምረው ያውቁ ስለነበረ አልተቸገሩም። ያንን ጮሌ ፈረስ ኮለኮሉና ሽምጥ እየጋለቡ ከአካባቢው ተሰወሩ። ይህን ያልታሰበ ነገር ሲመለከት ሰውየው ተደናገጠ። ያንን ምርጥ ፈረሱን ላለማጣት እባክህ ጠብቀኝ፣ ባይሆን የገንዘቡን ግማሽ ያህል እመልስልሃለሁ እያለ ይማጸነው ጀመር። አዛውንቱ በቀላሉ የሚረቱ አልነበሩም። አያስፈልገኝም፣ በአንተ የኮርቻ ኪስ ውስጥ ያለው ገንዘብ ይበቃኛል ሲሉ አላገጡበትና መጋለባቸውን ቀጠሉ። ግልቢያቸውን አላቆሙ። እንዲሁ እንደጋለቡ አከራያቸው ቤት ደረሱ። ያ ሰውዬ በአዛውንቱ ኮርቻ ኪስ ውስጥ ብዙ ገንዘብ የተቀመጠ መስሎት ነበር። ያልደከመበትን ሊወስድ ኮርቻውን በስለት ቆርጦ አላቀቀና ከፍቶ ተመለከተ። ይሁን እንጂ በኮርቻ ውስጥ 70 ሳንቲም እንኳን አላገኘም። አዛውንቱ ገንዘባቸውን በጥንቃቄ ያስቀመጡት በኪሳቸው ውስጥ ስለነበረ እንደተመኘው ሳይሆንለት ቀረ። አዛውንቱ አከራያቸው መኖሪያ ዘንድ ሲደርሱ ሌላ ነገር ለማከናወን አልሞከሩም። የነበረባቸውን ውዝፍ ኪራይ ቆጥረው ከፈሉ። እዳቸውን ከፍለው እንደጨረሱ በሰውየው ኮርቻ ላይ የታሰረውን ከረጢት ከፍተው ተመለከቱ። በከረጢቱ ውስጥ በብዙ ሺህ የሚገመት ወርቅና ብር ታጭቆ ነበር። አከራዩ ያንን ሁሉ ወርቅና ብር ሲመለከት ግራ ተጋባ። አዛውንቱን በጥርጣሬ እየተመለከታቸው ለመሆኑ ይህንን ሁሉ ወርቅና ብር ከየት አመጡት ሲል ጠየቃቸው። አዛውንቱ ሊደብቁት አልፈለጉም። ወደ አንተ ዘንድ ስመጣ በመንገዴ ላይ አንድ ሞኝ መንገደኛ አጋጥሞኝ ከዚህ ሞኝ መንገደኛ ጋር ፈረስ ተቀያይሬ ይህንን ሁሉ ሀብት አገኘው ሲሉ የሆነውን ሁሉ አጫወቱት። አከራዩ በሰማው ነገር ተደንቆ እርሶ ደካማ ሽማግሌ ነዎት፣ ይህንን ያህል ገንዘብ ይዘው መንቀሳቀስ አይችሉምና ያስቡበት ሲል መከራቸው። አዛውንቱ አታስብ፣ እንደኔ አይነቱ ደካማ ሽማግሌ ላይ እጁን የሚያነሳ አይኖርም ሲሉ ተሰናብተው ወደ ቤታቸው ጉዟቸውን ቀጠሉ። በመንገዳቸው ላይ ያቺ አሮጊት ባዝራ ፈረሳቸው ዛፍ ላይ ታስራ አገኟት። ፈረሳቸውን ሲመለከቱ ያ ሰውዬ ፈረሴን አልወሰዳትም ማለት ነው፣ ካልወደዳት ደግሞ ይወስዳት ዘንድ አይገደድም፣ መልሼ ወደ ቤቴ ወስዳታለሁ አሉና ያቺን አሮጌ ባዝራ ፈረሳቸውን አስከትለው ወደ ቤታቸው አመሩ። አዛውንቱ ሀብት በሀብት ሆነው ወደ ቤታቸው ሲመለሱ እህቱም እጅግ በጣም ተደሰተች። አዛውንት ወንድሜ የዋም ይመስለው በምንም የማይታለል ስትል እየጨፈረች ደስታዋን ገለጸች። ጣፋጮችዬ፣ የዛሬው ተረታችን ይህን ይመስላል። በቀጣይ እስክንገናኝ ቻው ቻው፣ እወዳችኋለሁ።